ባለቤትሽ ካሊድ 10 ዓመት ሙሉ የሰራችበትን የሰሚራን ብር የበላት እንደዚሁም አንቺም ተባባሪዎች እኔ ተባባሪ ነው ያለው አያገባኝም የት እንዳለ አላውቅም እሱን ጠይቀው ታውቂያለሽ እያንዳንዱ ነገር አንተ ለምን ፓስፖርቴን አሰጠኝ ልቀቅልኝ በእናትህ ልቀቅልኝ እነሱን ልቀቅልኝ እሺ እነግርልሃለሁ ሚስትና ልጆች እባክህን ልቀቅልኝ ፓስፖርትሽ እሱ ጋር ነው ያለው ምን አልገባኝም ብሩ ለሰጠሁት አንተ ነው ሰሚኛለሽ እንዳንቺ ልቀቀኝ አትንካኝ እቀጠቅጥሻለሁ እየነገርኩሽ ነገር ከዚህ በኋላ አልታገሰም ወደ መስሎኝ የገባው ተከፍለው እኮ ነው እኔ እንደዚህ አይነት ስራም እንደሚሰር የት ነው ማውቀው እኔ እኮ እንደ ማንኛውም ሰው ነው የሰራሁት ምንም ስራ ምን አገባ ያንተ ስራ ፓስፖርቱን ማምጣት ነው ምታመጪ መስሎሽ ነበር አሪፍ አጥቂሽ انت حمارك علموا انا علموا انت يا كلبي يا حيوان يا حماري انت انا بدي يا سبدي ነው ጭራሽ የገዛህቴ እኮ ናት እቺ እንዴት ይልቀበለ ሶፊ ባክሽና ለሙባታ ተገናናችሁ ተጋባላችሁ ለምን ነው የማይመጣው ይመጣል ከማን ጋር ነው የሚጋደለው ሰሚኛለሽ ዝም በይ አንቺ ሰሚራ ባክሽ ዳስነኪኝ በዚህ ቆሻሻ እጅሽ ሰሚኛለሽ ሰሚራ ተይ ለምን ተታይ እንዳትሞክሪ ስልኳ የተቀረጸ ወይኔ ከዚህ ውጣ ይገላል እስከቲ ሰክሪ ትሜክ ሰክ በስልኩን ጽገኔ ደውልታለሁ ዳኪ አስተስራ አውራኝ እስቲ ነው መጣች ቢጃኒ ራሴ ያ ረቢ ደኪላክ ተረጋግኝ ከመቅ አውራኛ በንትከል እያልኩኝ የነበረውን ነገር እየነገርኩኝ የነበረውን ነገር ነገርኝ እስቲ እሷ መተን መስኒ ወይ አሁን እንትኑን ተውና አሁን አያናን ነገር ቁጭ በል አንተ ነው ሰንፈልግ ነበር ቁጭ በል አንተ ወለደጎና ተርጋቸው ባክ እሱ ወደ ዘይድ ላንተና ላንቺ ብላ ነበር አይደለም ቀናበይ ሴት ትመታለህ ትላለች እንዴ ይገጣቅጥሻለሁ ድጋሚ ገና ሰሚኛለሽ ትንሽ እንኳን ህሊና የላችሁ ሰሚኛ አንቺ ህሊና አለሽ እያንዳንዱ ሙሉ አጭበርባሪ እያንዳንዱ ወንድሜ ምን እንደዛ ከርቶኛል እና አይደለም ታዲያ ለምን ልንግርሻል ለምን ላይ ነገር ትቻለው ተጋደሉ ምንድነው የሚጋደሉት ለምን ነው የሚጋደሉት ዳሬ የሚበልጥብኝ ነገር ያለ እኔ ብዬ አክብሬው ሰው መስሎኝ ነው እኔማ ሰው መስሎኝ ነበር እንዳመጫለኝ ያሰብ እንደምወደው ያውቀች በእጁ አረገችው ፍቅረኛሞች አልነበራችሁ ጓደኛሞች ነበር የነበራችሁት አልነበርንም በምን ታውቃለች እንዴት እንደምትወጪ በምን ታውቃለች እንዴት ታማቃቃታት ወይ ሰሚራ አልወድሽም ነው ያልከኝ አንተ ውሻ አገርኩ ሸፍኝልኝ አሁን ምን አለ መሰለሽ ምን እናረጋለን 10 ዓመት ሙሉ ለፋችበት ነው ላከችላችሁ 5 ሳንቲም ለራሱ አላዘችም እያንዳንዱ ነገር ሂሳቡን እንሰራዋለን አሁን በሚመነዘኑ ምንዛሪ መሰረት ብሩን ትከፍላላችሁ ይሄ ቤትም የእናንተ ይሁን አይሁን ከሷ ወለድክ እንጂ ወዶሽ አይደለም እንደዛ ነው ወይ ይኸውልህ እንዳወረድከኝ ይሄ ልጅ መስጠት የመጣው ነው ተናገር ውሸት ነው ልጅ አፈራ ነው ካዲር ተናገር አንተ እኮ ነው የማናግረው ዝም አንተ ተናገር ሴትዬ ተረጋጊ አወቅሽ ምን ማታቅ ነበር የመሰለው አወቅሽ እንዳነካኝ ወንድሜ እንዳነካኝ አንተንም አምኜክ ነበር ሁላችሁም ካዲዎች ናችሁ ሁላችሁ ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ያው አዲስ ሁኔታ ወይም ደግሞ አዲስ ታሪክ ላይ ስለተገኘ ነው ወይም ደግሞ በአዲስ የሆነ ፍንጭ ነገር ስላገኘ ነው ተመልካቾቻችን የተመለሰነው እንግዲህ ከዚህ ቀደም ማየታችሁታል 10 ዓመት ሙሉ ለፋችበት ነው ያላያችሁን ካላችሁ መለስ ብላችሁ እንግዲህ ሰሚራ የምትባል እህቴ 10 ዓመት ሙሉ ለፋችበትን ብር እንግዲህ እህቷና ባሏ ሆነው ያንከራተቱ ወይም ደግሞ ባልተጠል ሙሉ ለሙሉ ባዶ አድርጓታል ማለት ይቻላል እንደዚህ ደግሞ እዚህ ከመጣች በኋላ እንግዲህ 10 ዓመት ሙሉ የሰራችበትን ብር አታለች ተጨማሪም ደግሞ እህቷ ደግሞ ባለቤቷን አግብታ ወልዳ ማን ጠበቃችሁ በጣም ብዙ ግራ የሚያጋቡ ሁኔታ ውስጥ ነበር የነበርነው ከዛም በኋላም እንግዲህ ሁኔታው ምንን ለማረጋገጥ እየሞከርን በነበረበት ወንድሟ ጠፍቶ
እንግዲህ የባለቤቷ የእሷ ባለቤት ወንድሙ አግቶት ምናምን ብዙ ነገር ብቻ ተፈጠራለ። መለስ ብላችሁ ብታዩት እንግዲህ ለእናንተም ደግሞ ግራ ያጋባችሁን ብዬ ተስፋ አደርጋለሁ። እንግዲህ የዛኔ እንግዲህ የእሷ ወንድም ጠፍቶ በነበረበት ታይም ላይ እንደምንም ብዬ የምችለውን ፈልጌ አግኝቼዋለሁ። እንግዲህ ወንድሟን አግቶት የነበረ የባሏ ወንድም ነበር። የእሷ ባል ወንድም የእሷን ወንድም አግቶት ነበርና እሱ ልጅ ደግሞ እኛ ጋር አስቀንጠነዋል። ጠፍቷል። ባለቤቷ እንግዲህ ሄዳ አስፈትተው ነበርና ካሊድ ጠፍቷል። ካሊድ ማለት እንግዲህ ማታውቁት ካላችሁ ለእናንተም ለማስረዳት እየሞከርኩ ነው። ካሊድ ማለት 10 ዓመት ሙሉ የለፋችበትን ብር የወሰደባት እንደዚሁም ደግሞ ስትመጣ እህቷን አግብቶ እየኖረ የነበረ ሰውዬ ጠፋ ከነ ባለቤቱ ማለት ነው። ወይም ደግሞ ከሰሜራ እህት ጋር ሆኖ ጠፍተዋል። ስለዛ የእሷን ንብረት ማስመለስ ፈልጋለሁ። 10 ዓመት ሙሉ የሰራችበትን ብር ልኮ እዚህ ራሱ ለእናቱ ቤት እየገዛ ብዙ ነገር አድርጓልና እሱን አግኝቼ እያንዳንዱ ንብረት ማስመለስ ስለምፈልግ የእሱን ወንድም ደግሞ ወይም ደግሞ የእሷን ወንድም አግቶት የነበረው እኛ ጋር አስቀምጠነዋል። ባለፈው አይታችሁት ከሆነ ይዘነዋል ምናምን እኛ ጋር ስላስቀምጥ ነው። አሁንም ደግሞ ለነሱ አንድ የሚሰራ ሰው አለ ደላላ እንግዲህ ለነሱም ደግሞ እንዲያመልጡ ይተባበራቸዋል። አንድ ደላላ ስላለ እሱ ጋር እንግዲህ ቴክስቱን እየተላላክን ሰሞኑን እየሞከርን ነበር። አሁን እንዲያወራውና የት እንዳለ ምናምን እንዲጠይቀው እናደርጋለን። በምንችለው አቅም ደላላው ጋር እንሄድና ያለውን ነገር የምናሳያችሁ ወይም ደግሞ ካገናኘን በኋላ ደላላው ካሊድና ባለቤቱ ሳይሸሹ ሳያመልጡ ንብረቱነቱን የሰሜራ መመለስ ስላለበት የት እንዳሉ እንዲነግረን እሱ እንዲተባበር እናደርጋለን። ነው እስቲ እኛ ጋር የቀጠቀጡት ነው የሆነ ሰዎች ያስቀምጡት ውስጥ ገብተን ደግሞ ነው እስቲ የሚፈጠረው ነው። እሺ ምን ልትለኝ ነው? ለተመታኝ ነው አልመታ አሁን ልመታ አይደል። አሁን እንግዲህ ተመልካቾችን እንደነገርኳችሁ ከደላላው ጋር የሱ ስልክ ትሰጠኛለህ፣ ናስጠኝ የሱ ስልክ። ስለዚህ አሁን ምን ታደርጋለህ? ከደላላው ጋር በቴክስት በደንብ አውርቼዋለሁ። ስለዚህ አሁን ምን እናደርጋለን? እኛ ካወራ ነው በደንብ ስለሚያውቅ አሁን እንደውልለታለን። ትደውልለትና የት እንዳለ ትጠይቀዋለህ። ሰማኝ ባለፈው ነገርኩ የት እንዳለ አዳምጠኝ። ነው ሁሉ ጊዜ የምትቀጠቅጠኝ? ቆይ አሁን ደላላው እንግዲህ ተመልካች ምንም አውቀው ነገር የለም ምናምን ብሏል። ደላላው ወይም ደግሞ የሱ ወንድምና ሚስቱ ያሉበትን የሚያውቀው ደላላ በቴክስት እያወራ ነው ነበር። ቶሎ አይመልስምና በቴክስት ነበር እያወራ ነው ነበር። እዛ ኮንዶሚኒየም ያለው እየነገርኩ አይደል እንዴ? አዳምጠኝ። አሁንም አዳምጠኝ። እዛ ሄደን አተነዋል። ሌላ ኮንዶሚኒየም እንዳለ ነው የምናውቀው። ስለዚህ አሁን አዳምጠኝ። አሁን ምን አለ መሰለህ፣ እኔ ምግብ ማሰጠኝ ውሃ ጠማኝ ስላስተኝ ዝም ብለህ እየቀጠቀጥከኝ። ቆይ በቀን አንዴ ከበቂ በላይ ነው። ምን አድርገህ ነው የምትለኝ? ከዚህ በላይ ነው ምን በደልኩ? ስማኝ፣ አዳምጠኝ። ዝም በል። ስለዚህ ተመልካቾች ምን እናደርጋለን? እኮ ቴክስት ማድረግየለታለሁ። አይደውልም። እያየው አይደል እንዴ? ኮንዶሚኒየም ያለው አልኩ አይደል? ነገር እደውልልህ። ዝም በልኝ። አዳምጠኝ። ዳር የሚለው ሆን ብሎ ሊያስመልጠው ስለፈለገ ነው። ስማኝ፣ አዳምጠኝ። እኔ አሁን ምን ልምጭ ታደርጋለህ? ትሰማኛለህ? አሁን ልጁን አውርቼዋለሁ፣ እደውልልሃለሁ ብያለሁ። እሺ ብሏል። ቴክስት እያወራሁት በነበረበት ታይም ላይ የኔን ድምጽ ከሰማሁ ሊያቀኝ ይችላል። ስለዛ ምን ታደርጋለህ መሰለህ? አሁን እደውላለሁ፣ የት እንዳለና ሎኬሽን ላክልኝ ትለዋለህ። እሱም ብቻ ነው የምትለው። ያለህበትን ሎኬሽን ላክልኝ፣ ስለዚህ ቴክስት አደርግልሃለሁ ትለዋለህ። እሺ ሰማኝ? ሌላ ምንም አይነት ምልክት እንዳሰጠው። ስማኝ። እየሰማሁ እኮ ነው። እየሰማሁ። እሺ፣ አዎ እየሰማሁ ነው። ምንም ነገር ታደርግለታለህ። እሺ ይለዋል። እየሰማኝ ነው? አዎ እየሰማሁ ነው። ስለዛ በደንብ አዳምጠኝ። እኔ የምፈልገው ካንተ አንድና አንድ ነው። እደውልለታለሁ። አሁን እሱ ጋር ያለህበትን ሎኬሽን ላክልኝ፣ እየመጣሁ ነው፣ ላውራ የምፈልገው ነገር አለ፣ ያለህበትን ሎኬሽን ላክልኝ፣ በርጋ ስለዚህ ቴክስት አደርግልሃለሁ ትለዋለህ። እሺ ምንም አይነት ምልክት እንዳሰጠው። ምንም አይነት ምልክት እንዳሰጠው። ምንም አይነት ምልክት እንዳሰጠው። ምንም አይነት ምልክት እንዳሰጠው። የት ነው ሎኬሽኑን ብቻ ላክልኝ ነው የምትለው። ሄሎ። አቤት። ሰላም ነው? የት ነህ? አለው። ሰላም ነው አለን። እንዴት ነው? እንዴት ሆነላቸው? አለን። እግዚአብሔር ነው። የት ነው ያለው? ልመጣ ፈልጌ ነበር፣ ወደ አንተ ጋር ላገኝ ፈልጌ ነበርና የት ነው? ሎኬሽኑን ላክልኝ። የት ነው ያለው? በቃ ሎኬሽኑን አሁን ልክልሃለሁ። ትመጣለህ እስካለሁበት። እሺ ላክልኝ። እሺ ልክልሃለሁ። ስደርስ በቃ እደውልልሃለሁ። እዛው ስደርስ ከነ ሎኬሽኑም ቴክስቱን ልክልሃለሁ። እሺ አሁን ቴክስት አደርግልሃለሁ። እሺ ላክልኝ። እሺ ቴክስቱን ላክልኝና ስደርስ እዛ እደውልልሃለሁ እኔ ያለበትን ሎኬሽኑን። እሺ ሎኬሽኑን ሲልክልን ወደዛ እንሄዳለን።
ስለዚህ ካንተ ጋር በደንብ ምን አድርግ ነው የምትንሻው ነው ያልከኝን አረኩኝ አይደል? ብዙ ነገር የነገርከኝ ነገር አለ ገና ወደ በኋላም ደግሞ ድጋሚ ቆይ ልካቸውና እነሱ መጥተው ይወስዱሃል። በደንብ ካንተ ጋር የነገርከኝ ነገር አለ ገና ስለልኩ ደግሞ ብዙ የምናወራው ነገር አለ እዛ ከደረሰን በኋላ። ስለዚህ ተመልካቾቻችን ምንም ማጥፋት የምፈልገው ነገር የለም። ስለዚህ ያልከኝ ያለው ነገር ያረኩ አይደል እንዴ? ስለዚህ ምን ታደርጋላችሁ እናንተ ደግሞ እንግዲህ የእንትኑን ደግሞ እንትን ይያል ነው ስማኝ አዳምጠኝ። ስለዚህ እናንተ ምን ታደርጋላችሁ የደላላውን እንግዲህ ሙሉ ቤተሰብ ያገኘናቸው አሉ ተመልካቾች። በዚህ አጋጣሚ የደላላው ሚስትና ልጅ እንዳለው መረጋግጠናል። እንግዲህ እዛ ሄደን እናገኛለን። በጣም አዛርጎን ነበር። በስተመጨረሻ እንግዲህ ቴክስት እየተላላከ ምናምን በሱ በሰጠን ስልክ አዛግ ያደረገ ነበር የመለሰልን። አሁን ግን ቦታው እነሱ የሚያውቃቸው ወይም እነሱ ከሀገር የሚያመጡበትን መንገድ እያመቻቸላቸው የሚገኘው ደላላ ነው። ቤቱ ሄደን ልናገኘው አልቻልንም። እናንተ ምን ታደርጋላችሁ? መስፈራሪያ ስለምንፈልግ ልጁ እንግዲህ አሁን እንደዚህ ወንጀል የሚሰሩ ሰዎች ቶሎ ስለማያምኑልን እናንተ ምን ታደርጋላችሁ? የእሱ ሚስትና ልጆቹ ጋር ትሄዱልኝና ፎቶ ትልኩልኝ አላችሁ ይዛችኋቸው። እኔ ደግሞ እሱ ጋር ሰዓት ማቀጠል አልፈልግም፣ ሎኬሽኑ ስለሚክልን እዛ ልካለሁ። አንተ ወደ በኋላ ፈልጋለሁ ልብሱ ምናምን አስቀይረውት ምናምን ታመጡልኛላችሁ። አንተ ጋር በደንብ ስለ ልጁ የምታወራው ነገር አለ፣ እንደዚህ ቀጥቅጠኝ ልብስ ስለ ልጁ የምታወራው ነገር አለ። እኛ እሳት አንገለም ና እንዴት ነው ተቀጥሉኝ። ተመልካቾችን ውስጥ ከልጅ ጋር ያደረግነውን ቆይታ አይታችኋል። እንደዚሁም ደግሞ የሰሚራን እህትና ባለቤቷን እንግዲህ ያው እነሱን ወደ ውጭ እያሸሻቸው ያለው ወይም ደግሞ ብዙ ነገር እየጨረሰላቸው ያለው እንደላለውን እንግዲህ እሱ ውስጥ ያለና ታችቷል። እንግዲህ ቴክስቱን አልኮለት ምናምን ነገር ያለበትን ሎኬሽን ልኮለት እንግዲህ ሎኬሽን ወይም ያለበት ቦታ ደርሰናል። እዚህ ግቢ ውስጥ ነው ያለው። እንግዲህ ተመልካቾቻችን አሁንም ልጁ ስልክ ስለተቀበለው እንነጋለን። ተመልካቾቻችን ደርሻለሁ፣ ውጣ በር ጋር ነኝ እለውና ተመልካቾቼ ከወጣ በኋላ በጀርባ ምናምን ሰፊ ስለሆነ ሊያመልጠን ስለሚችል በዚህ ዋናው በር እንዲወጣ እናደርገውና ተመልካቾቼ እሱ ከወጣ በኋላ ይዤው ያለውን ነገር ወይም ደግሞ የሰሚራ ባልና እህቷ የት እንዳሉ እንዲነግረኝ ይፈልጋሉ። እንደዚሁም ደግሞ ተመልካቾችን በባለፈው እንግዲህ ቤት አግኝተናል፣ የሆነ ነገር አግኝተናል፣ ግን በቂ ነገር አይደለም። ስለዚህ አሁንም ማግኘት ደግሞ ብዙ ነገር ስለምንፈልግ ተመልካቾች ልጁን ደላላውን አሁን የት እንዳሉ ልናገኛቸው እየቻልን አይደለም። ስልካቸው አይሰራም፣ እነሱ ካልፈለጉ አይደውሉም። በቃ ሙሉ ነገሩን እያወቁ ስለሆነ አሁን ይሄ ሁሉ የሚያውቀው ደላላው ነው። እንግዲህ የሰሚራ የእህቷንም የባለቤቷንም ፓስፖርት በህጋዊ ባልሆነ መልኩ ብዙ ነገር እየጨረሰላቸው የሚገኝ ነውና እጁ በጣም ረጅም ስለሆነ እሱን ይዤ እነሱ ያሉበትን እንዲጠቁመኝ በምችለው አቅም እንደዚሁም ደግሞ በደንብ አጣርቻለሁ ስለሱ ቤተሰቦቹንም እንግዲህ መጀመሪያ ሄጄ ምናምን ነገር እኛ ጋር እንዲያዙ አድርጌያለሁ። ብቻ ያለውን ነገር ብዙ ነገሩን ያው ከካሜራ ጀርባ ነው ያደረግን ያለ ነው። ያው አንዳንድ መግባት የሌለባቸው ነገሮች ስላሉ ከካሜራ ጀርባ ሆነን እያደረግን ያሉ ነገሮች አሉ። አብዛኞቹ እንግዲህ የሱ ሚስቱም እንደዚሁም ደግሞ ሴት ልጅ እንዳለው ደርሰንበታል። እዛም ሰዎች ልክ ያሉትን ነገር እየጨራረሱልኝ የሚገኘው እኔ ግን ሰዓት ማቃጠል ስላልፈለኩኝ እዚህ ታገኝቻለሁ። እዚህ ደግሞ ማን ያለው ደላላው ዋን ነው። ስለዚህ እሱ ደላላ ሙሉ ነገሩን ያውቃል። የሰሚራ እህት እንደዚሁም ደግሞ ባለቤቷ ከሀገር ውጭ ሳይወጡ በፊት ያለውን ሙሉ መረጃ እሱ ሰጥቶኝ እነሱን በቁጥጥር ስር አውዬ የሚፈጠረውን ነገር ማወቅ አለብኝ። ስለዚህ ተመልካቾቻችን እንግዲህ የውስጥ የተፈጠሩን አይታችኋል። ስልኩን ተቀብያለሁ የልጁን እኔ እዚህ ቴክስት ልክለትና በረጋ ደርሻለሁ ወጥተህ ተቀበለኝ በረጋ ነው ምን አለውና ሲወጣ እኔ እንደምንም ብዬ በምችለው አቅም እንግዲህ ከጀርባም ሰዎች ስላሉ እሱን ይዤ የት ነው ያሉት የሰሚራ እህት እንደዚሁም ደግሞ ባለቤቷ እንግዲህ 10 ዓመት ሙሉ የለፋችበትን ብር አልሰጣትም። 10 ዓመት ሙሉ የፈረዳችበትን ብር አልሰጥም። ያን ቤት ነው እንግዲህ እያስተካከልን ያለነው። እሱን ደግሞ ሂሳቡ እንኳን ቢሰራ የሷ የ1 ዓመትና የ2 ዓመት ሂሳቧ ነው። ያ ሁሉ ዓመት የሰራበትበትን ንብረቷ ምን እንደደረገበት እና የትስ እንዳለ ራሱን አግኝቼ ያንኑ ነገር ያወጣጣው ንብረቷን ማስመለስ ስለሚኖርብኝ አሁን ምንድነው ማደርገው? ደላላው ያለበት ቤት ተገኝቻለሁ። እንግዲህ እሱን ደርሻለሁ። ውጣለውና ተደብቀን እሱን ይዤው እሱን ላወጣጣው እንደዚህ ደግሞ ላወራው ሞክራለሁ። እንግዲህ ተመልካቾቻችን እንግዲህ ያው ይቅናህ እያላችሁ ጠብቁኝ። እስቲ ስልኩንም እሱ ጋር ስላለ ከካሜራማኑ ጋር ቀበለውና ቴክስት ልክለታለሁ። ደርሻለሁና ውጣለዋለሁ። ከወጣ በኋላ ይዤው እንግዲህ በምችለው አቅም የት እንዳለው እንዲነግረኝና ቢችል በንግግር ካልሆነ ደግሞ መሄድ ባለብኝ ሄጄ እሱ ለመውጣትና እንደዚህም ደግሞ ለማስወራት ሞክራለሁ። እንግዲህ ሚቀናኝ እንኳን የመቀጠላችሁ ነው የሚሆነው። አብራችሁን ቆዩ። እንግዲህ ተመልካቾችን እንግዲህ እየላከልኝ ነው የሚገኘው። ተመልካቾቼ በጣም ጥሩ። ያው እንግዲህ የምታዩት ነው ደላላው። አሁን ከዚህ በጣም ርቀናል። በዙሪያም ስለከበብ ነው ተመልካቾቼ። ቆይ ወደዛ ሲሄድ አይቶኛል።
ወዴት ነው የምትሮጠው? ምንድን ነው? አልገባኝም። ምንድን አትጩ ምንድን ነው? ና በደንብ ታውቀኛለህ። ለምንድን ነው የሮጥከው? ቁጭ ለምንድን ነው የሮጥከው? ችግር አይደል? ለምንድን ነው የሮጥከው? ስታይ ኧረ እኔ እንትን አይቼ አይደለም። እሺ እኔ እኮ ልጆች ደውሎልኝ ነበር እነሱ ጋር ለመድረስ እየሮጡ። እኔ ነኝ የደወልኩልህ፣ እኔ ነኝ የጠራሁህ። ምን ፈልገህ ነው? ምን እንደፈለኩ በደንብ ታውቃለህ። እኔ አላውቅም። ማን ነኝ እኔ? ምን የት ነው ማውቀው? እኔ ማን ነኝ? ኧረ በጭራሽ አላውቅህም። ምን ስማኝ፣ ይኸው በስርዓት የምታወራኝ ከሆነ በስርዓት አዋራኝ። አይ አሻፈረኝ የምትለኝ ከሆነ በሚገባኝ መልኩ አወራሃለሁ። ስለዚህ አሁን ጀመር ምንድን ነህ አንተ? ለምንድን ነው ያበረድከኝ? ስማኝ፣ አዳምጠኝ። ማን እንደሆንኩ ታውቃለህ? እኔ ማን ነኝ? ኧረ እኔ ጭራሽ አላውቅህም። ስማኝ፣ ሰማኛለህ? ቁጭ ይኸው ሌላ ነገር አትፈልግም። በዚህ ዱላ እስኪ በቃ እቀጠቅጥሃለሁ። የሰማኸኝ ነው? ምንድን ነው ያጠፋህ? ሰማኝ፣ አዳምጠኝ። እያንዳንዱን ነገር እንደምታውቅና ምን እንደምትፈልግ እኔ ምን እንደምፈልግ እያንዳንዱን ነገር ታውቃለህ አይደለም ነው? ኧረ ወንድሜ ምንም የማውቀው ነገር የለም። እሺ፣ ስለዛ ደላላውና አንተ እንደሆንክ በደንብ አውቃለሁ። ስለዛ እያንዳንዱን ነገር ከመጀመሪያ እስከ መጨረሻ ትነግረኛለህ። እኔ ማን ነኝ? ኧረ እኔ በፍጹም አላውቅም። እኔ ማን ነኝ? ኧረ በፍጹም እኔ ደላላም አይደለሁም። እኔ ስማ፣ እያንዳንዱ ነገር አውቃለሁ። ብዙ አርቲፊሻል ስራዎችን እንደምትሰራ አውቃለሁ። ብዙ አይነት ሰርተፊኬት፣ ፓስፖርት፣ የተለያዩ ነገሮችን እንደምትሰራ አውቃለሁ። አይደለም ነው ወንድሜ? እኔ አታውቀኝም። እኔ እንደዛ አይነት ስራ አይደለም የሚሰራው። እሺ፣ እኔ ቋሚ ስራ ያለኝ ሰው ነኝ። የራሴ መገርሳ አይደለም ስምህ? አይደለም ነው? ተሳስተሃል። በቃ እኔ መገርሳ አይደለሁም። መገርሳ አይደለም ስምህ? ማን ያለህ ግን? አይደለም ነው ስምህ? ስማ፣ አትንተባተብ። በስትክክል የምታወሪኝ ከሆነ በስትክክል አዋሪኝ። ኧረ ወንድሜ በስትክክል የምታወሪኝ ከሆነ በስትክክል አዋሪኝ። አይደለም የተሳሳተ ሰው። ሰማኝ፣ ምንም የተሳሳተ ሰው አይደለም። በደንብ እንደማውቅህ አውቃለሁ። በደንብ አውቄህ ማን እንደሆንክ እያንዳንዱን ነገር። አሁን ስማኝ። እኔ አሁን ብዙ ነገር ያሰበኝ ብዙ ነገር እያስጨነቀኝ ያለኝ ሰው ነው። ስለዛ የሰሚራማን እንደሆነች ታውቃለህ? ኧረ ሰሚራማን አታውቅም? ካሊድስ? ኧረ በጭራሽ አይቼም አላውቅም። ኧረ በፍጹም ካሊድን አታውቅም? ምን ሆነህ ነው ወንድሜ የምታስጨንቀኝ? እኔ እኮ ምንም አላውቅም። ስማኝ፣ በደንብ እንደምታውቃለሁ። እያንዳንዱ ነገርን በደንብ አድርገን እንደምታውቃለሁ። ስለዛ ስማኝ፣ አዳምጠኝ። አሁን እናንተ በደንብ እንግባባ ወይም ያለው ነገር እንዲስተካከል የምትፈልግ ከሆነ በስርዓት ብታወራኝ ጥሩ ነው፣ ላንተም ለኔ። ተረዳኸኝ? ራሱ የለም እንደ እኔ ምንም ስለማላውቀው ነገር እኮ ነው የምታወራኝ። ስማኝ፣ በደንብ ሙሉ ነገሩን እንደምታውቅ በደንብ አውቃለሁ። እኔ እንደዛ አይነት ሰው አይደለሁም። እሺ፣ ምን አይነት ሰው ነህ? እኔ የራሴ የሆነ የተከበረ ስራ አለኝ። ምንድን ነው የምትሰራው? አንሳው ስልክህን፣ ስልክህን አውጣው። ስልክህን አውጣው። የተከበረ ስራ ምንድን ነው ስራ? ይሄው ስራ ለስራ ነው የተደወለልኝ። እንዴ ምን ሆነ? እሺ አሁን ችግር የለውም እንዴ ችግር የለውም። ይሄን ከያዙት በደንብ እናጠራላለን። ሰማኝ፣ አዳምጠኝ። ምንድን ነው ስራ ታዲያ? እኔ ስራ የመንግስት ሰራተኛ ነኝ። የታወቁ የመንግስት ሰራተኛ፣ መንግስት የሚያቀኝ። እሺ እኔ መታወቂያ ሳይኝ። መታወቂያ ቤት ነው መሰለኝ አላየሁም። አልተጀጅለኝ እንዳትሞክር። መጣ አንተ መንግስት ሰራ አይደለ? ስልክህን አንተ ውስጥ እንግዲህ የምትሰራበትን ቦታ ሳየኝ። የምትሰራው ጓደኞቼ ምናምን የመንግስት ስራ የምትሰራበትን አሳየኝ። አንተ የመንግስት ሰራተኛ እኮ ነው። አንተ እኮ ወይ ሰው ተሳስተህ ይሆናል። መገርሳና አይደለ? ስምህ መገርሳ ሊሆን ይችላል። አንተ መገርሳ እና መገርሳ ሁሉ አጭበርባሪ ነው እንዴ? አልወጣኝም እና ያለው እኮ አጭበርብራን ምንድነው አሁን ኪስ? አውቃለሁ። ስማኝ፣ እያንዳንዱን ነገር የምትሰራቸውን ስራዎች እያንዳንዱን ነገር በደንብ አውቃለሁ። ምንድነው የሚሰራው? ስማኝ፣ አሁን አለ መሰለህ ሰዓቴን ባትገልብኝ ለአንተም ለእኔም ጥሩ ነው። እያንዳንዱ ነገር የማይሆን ነገር እኮ ነው አሁን እየተከኛለሁ። አሁን አንተ ለካሊድና ለባለቤቱ ካሊድ ማን ነው? ካሊድ ባለቤቱ ማን ነች? ወይኔ ከኔ ጋር ምንድነው የሚያገናኛቸው? እሺ ያኛውን ስልክ እኮ አለ እኮ ስልኩ እያንዳንዱ ነገር ተጻጽኖ እኮ አለ እኮ። ግባሽ ሚሼ ይሰር ግባ። ኧረ ምንም ደደለ ታንጣው ግባታውን አስተኝ ይኸው ከፈለክ ያው ምንም እንደዛ አይነት ነገር። እሺ በእኔ ስልክ ላይ የሚገባም ሰው አይደለም። እሺ ይሄ ስልክ ማን ነው? ይሄ ስልክማ ማን ነው? አንድ ወንድሜ አለ። ወንድም ነው? የሱ ስልክ ነው። ይሄ ስልክ ወንድም ነው? በምንድን ነው ወንድምነት? ይሄ ማለት ይሄ ልጅ ካወቀው ካሊድን ታውቀዋለህ። ይሄ የካሊድ ወንድም ነው። እኛ ጋር ነው ያለው። ስልኩ ደግሞ እኔ ጋር ነው ያለው። እኔ ነኝ እዚህ ድረስ እንድትመጣ ወይም ደግሞ አንተ ያለህበትን ቦታ አውቄው ወጥመድ ስር ወይም ደግሞ በሱ በኩል ያስገባው እኔ ነኝ።
እኔን ደግሞ በደንብ እንደምታቀኝ አውቃለሁ። ምክንያቱም ተመልካቾቼ ስለምታቀኝ ነው የሮጥከው አይደለም ነው። እኔ የሮጥኩትማ ልጆች እዛ ጋር ቶሎና ብሎኝ ናሽ እንሂድ። አሁንማ እንሂድ ትቶኝ አሁን አንተ እዚህ ጋር አስቆምከኝ አይደለም። ሰዎች እዛ ጋር ቆመውብሃል አይደል? እኔም አበላሽ ስራም ተበላሽቷል። እሺ ስለዛ እንደዚህ እናድርግ። ስማኝ ቆመዋል እዛ ጋር ሰዎቹ። እንሂድና እንያቸው። እሺ አንተ ምን ያደርግልሃል? ለምንድን ነው የምትሄድ? ስማኝ እኔ ጅል ልታደርገኝ እንዳትሞክር። ጅል ልታደርገኝ እንዳትሞክር ወንድሜ፣ እየተሳሳትክ ነው። ጅል ልታደርገኝ እንዳትሞክር። የነገርኩህ ነው ያለሁት። ሌላ ነገር ውስጥ እንድገባ አታደርገኝ። ስለዚህ አሁንም ቢሆን ካንተ አንድና አንድ ነገር ብቻ ነው የምፈልገው። ካሊድና ባለቤቱ የት ናቸው? እኔ አንተ ከዚህ በፊት አላውቅህም። ስለምትሰራው ስራ አያገባኝም። እሱን ራስህ ወደ ህግ ፊት አቅርቤ በሱ የምትጠይቅበት ይሆናል። እኔ አሁን ስማኝ፣ አዳምጠኝ። እኔ አሁን ካንተ የምፈልገው ነገር ካሊድና ባለቤቱ የት ናቸው ያሉት? አለቅ ወንድሜ። እኔ ለምን አትረዳኝም? ምንድን ነው የምረዳህ? እኔ ምንም ካሊድ የሚባል ሰው አላውቅም። ወይ ያ ወንድሜ አሁን ስልክ ያሳየው ሸውዶኝ ይሆን ስሙን ቀይሮ ይሆናል። እኔ ማቀው በቤተሰብነት ነው ማቀው። እኔ አንተ የምትለውን ካሊድ አላውቅም። ስማኝ፣ እኔ አሁን ንዴቴን እያመጣሁ። ኧረ እኔማ ቆየ እኮ ንዴት ተቀመጥ። ስማኝ፣ ለምን መጥቶ እዚሁ አያርም? እኔ አሁን ያዳመጥከኝ ከሆነ እስካሁን ተመልካቾች እንግዲህ እንደምታዩት ነው። አንዴም እጄን አላነሳውብህም። እኔ እናንተ እንደተማረ ሰዎች እናውራ ብዬ እየጠየቅኩን ያለሁት። እኔ እወቅም አትወቅም አንድ እህቴ ሰሚራ የምትባል 10 ዓመት ሙሉ የሰራችበትን ብር አንተ የምትተባበራቸው ሁለቱ ወንድ ባልና ሚስቶች የሷን ብር ወስደውባታል። እኔ ንብረቷን ማስመለስ እፈልጋለሁ። ስለዛ ካንተ ጋር በሰላም እንድንለያይ የምትፈልግ ከሆነ ያሉበትን ንገረኝ፣ እኔ ልሂድ፣ እኔ ልጨርስ። አይ አላቅም፣ እኔ እንደዚህ አይነት ስራ አልሰራም፣ ተሳስተሃል የምትለኝ ከሆነ ሌላ ነገር ውስጥ እንገባለን። እኔ በሚገባ አይነት መልኩ አወራሃለሁ። አረ ወንድሜ፣ እኔ ባቅ ምን አስደብቀኛው? አንተ የምትላቸውን ሰዎች ባቅ እኔ ምን አስደብቀኛው? እኔ የት ነው ማውቃቸው? ምንድን ነው ስራቸው? በምንድን ነው የሚገናኙት ከእኔ ጋር? አንተ ሙሉ ነገሩን ፋይላቸውን በሰውም በተለያየ ነገር እያስጨረስክላቸው እንደሆነ አውቃለሁ። እነሱን ከዚህ ሀገር ልታስወጣቸው እየሞከርኩ እንደሆነ አውቃለሁ። ይሄ የተሳሳተ ወሬ ሊሆን ይችላል። ስማኝ፣ እኔ አሁን ለምን እንዴት ስር ገብቼ ሌላ ነገር ውስጥ እንድንገባ ለምን ታደርገኛለህ? ኧረ በእናታችሁ፣ ኧረ ምን አይነት ቀን ነው ዛሬ? በሰላም ምን በሰላም ወጥቼ እንደዚህ አይነት ነገር ያጋጥመኛል? ስማኝ፣ አዳምጠኝ። አሁንም ቢሆን እየነገርኩ ነው ያለሁት። በሰላም እንድንፋታ ያለውን ነገር እግር በእግር እንድናደርገው የምትፈልግ ከሆነ በደንብ አዳምጠኝ። አሁን ካሊድና ባለቤቱ የት ነው ያሉት? እነሱን ወደ ውጭ ልታሻቸው እንደሆነ ያንኑ ነገር አውቃለሁ። ወደ ውጭ ባንተ በኩል እየጨረስከላቸው እንደሆነ ነግረውኛል እሱ ወንድም። ስለዛ ካንተ ጋር የሚላላኩበትን እንግዲህ ያው የተላላከውን ያሳዩት አይደል? ክፈተው። ከፈትኩልህ እኮ ምን አየህ አሁን? እሺ ይሄ ምንድን ጻፈው? አንብብልኛ እኮ ምንድነው? ያውን እኮ አለቀላችሁ ያልከው ምኑ ነው? አለቀላችሁ ያልኩት እኮ ነው የሚሰራው ስራ ነው እኮ። ይሄው እዚህ ጋር ይሄው ምንድነው የሚልህ ወንድም? የስራ ቦታ ነው። እኔ ስለ ስራ ቦታ ነው ያወራሁት። እሺ አዳምጠኝ። ይሄ የሚለው ምንድነው የሚለው ወንድምዬ? ካሊድና ሚስቱ አለቀላቸው እንዲችል አው እየጨራረስኩላቸው ነው። አንብብ አይደለ? አው አለቀላቸው ያልከው ምኑን ነው? እንትን ነው የህክምና ጉዳይ። ካሊድን አላቆም አልከኝ? ኧረ ካሊድ አንተ የምትለው ካሊድ ምን አይነት ነው? ታሳይኛለህ? እኔ እኮ አላቆም። በስም መገናኘት ይሆናል። ስማኝ፣ አዳምጠኝ። በጣም እያስነቀልከኝ ነው ያለው። በጣም ራሴን ለመቋጠር እየሞከርኩ ነው ያለሁት። ሰማኛለህ? ካሜራውን አቋርጠዋለሁ። እኔ የሚሰራው ህክምና ላይ ነው። እሱ ወይኔ አሁን የመንግስት ምናምን ነው የምሰራው አልከኝ። እና ህክምና የመንግስት አይደል እንደ ምንድን ነው እየተጫወትክብኝ ነው? እያላገጥክብኝ መሆኑ። ስማኝ፣ እሺ እኔ እሺ ማደርገው ልንገር። ይኸው እንካ ስልክህን አትወኝ። ስማኝ፣ አዳምጠኝ። እኔና በሰላም እንድንላይ የምትፈልግ ከሆነ ያለውን ነገር አውራኝ፣ በስትክክል ንገረኝ። አይ አሻፈረኝ የምትለኝ ደግሞ አይ አይሆንም ደግሞ ምንም ነገር የለም የምትለኝ ከሆነ አቋርጬው እስኪ በጋ ቀጠቅጣለሁ። ሰማኛለህ ወንድሜ? ወደ ስራ ለምን አንሄድም? እኔ ስራ እኮ እያቃጠልክብኝ። እንደዛ እንግባባ። ኧረ ምንም እኔ የማውቀው ነገር የለም። እኔ ካሊድ ነህ ምናምን የምትለው ነገር እኔ የማውቀው ነገር የለም። እኔ ሰላማዊ ስራ ነው የሚሰራው መንግስት የሚያውቀው። እሺ ስለዚህ አንተ የምትለውን ማጭበርበር ምናምን ማስጨረስ የምትለው ነገር እኔ የማውቀው ነገር የለም። በምን ቋንቋ ላስረዳሽ? የምታወሩ ነገር የለም። ስለዚህ አቋርጠው ነው እናንተ ና በቃ ሰማይ የሰማይ ነው ጀመርከው ካሜራ
በጣም አሪፍ። ስለዚህ አሁንም ቢሆን ሰማኛለህ፣ አሁንም በስርዓት ላወራ እየሞከርኩ ነው ያለሁት። ምንም እየደበደብከኝ ነው እንዴ? በስርዓት የምታወራኝ? ስማኝ፣ አሁንም ቢሆን እደግምሃለሁ፣ አስፈላጊ ከሆነ ጨማምርልሃለሁ። ይሰማኝ ግን በህግ እንደምትጠየቅ ታውቃለህ አይደል? ስማኝ፣ አሁን አንተ እየሰራህ ያለውን ነገር በሙሉ በህግ የሚያስጠይቅ ስራ ነው። ስለዛ አንተ ደግሞ ስለ ህጉ ታስተምረኝ አትችልም። አሁንም ቢሆን ላንተ ቀለል ላድርግልህ እያልኩ ነው ያለሁት። እየሰማኸኝ ነው ወይ? እሺ ምንድን ነው የምትፈልገው? አሪፍ። አየህ እንደዚህ ስንግባባ ተመልካቾች እንደዚህ ጥሩ ነው። እኔ ተመልካቾች እንግዲህ ከመጀመሪያው ጀምሮ እያያችሁት ነው። ካላችሁትም ካላችሁ ደግሞ መለስ ብላችሁ ማየት ትችላላችሁ። ከመጀመሪያው ጀምሮ 10 ዓመት ሙሉ አረብ ሀገር የለፋችበትን ብር እየላከች እህቷን አግብታ የጠበቃት እዚህ ወንድሟ አለ አይደለ? ካሊድ የሚባለውን ታውቀዋለህ። ስለዛ እሱ ከሷ 10 ዓመት ሙሉ የሰራችበትን ብር ወስዶ የት እንደገባ የት እንዳጠፋው አይታወቅም። ቤት አግኝተናል። እንግዲህ እሱን ቤቱን እንደላካችሁ መጀመሪያ የ2 ዓመት ነው 1 ዓመት የሰራችበት ሂሳብ ቢመጣ ነው። ያ ሁሉ ዓመት የሰራችበትን ብር ይዞ ጠፍቷል። ከሀገር ደግሞ ሊወጣ እየተባበርካቸው እንደሆነ አውቃለሁ። ደላላው አንተ እንደሆን ካውዳ ደርሼበታለሁ። ስለ አንተ ስለ ቤተሰቦችም ሙሉ ነገሩን አውቃለሁ። ስለዛ አሁንም ቀለል እንዲል ለምትፈልግ ከሆነ ልጆቹ የሚያመልጡኝ ከሆነ አሁን አንተ እንደዚህ እዚህ አሁን ምን አለ መሰለህ፣ እኔ አሁን ቤተሰቦቼ ጋር ሄጄ ሚስትና ልጆችን ይዤ መምጣት ፈልጌ ነበር። ሰዓቱን መግደል ስለማልፈልግ እነሱም እንዲያመጡ ሰዓቱን መግደል ስላልፈለኩኝ ቀጥታ ጋር እንትን የኔ ሰዎች እነሱ ጋር የኔ ሰዎች አሉ። ጠብቅ፣ ገና የሚልኩልኝ አሳያለሁ። ስለዚህ አሁንም ቢሆን አዳምጠኝ። ለአንተም ቀለል ላደርግልህ እየሞከርኩ ነው ያለሁት። ካሊድና ባለቤቱ የት ነው ያሉት? አለቅ። እኔ ጋር የምትፈልገው ነገር ከኔ ጋር መጨረስ እንጂ ቤተሰቦች እኮ እሱ አንተን አይመለከትም። አሁንም ቢሆን አዳምጠኝ። አሁንም ቢሆን እኔ ካንተ የምፈልገው ነው እየጠየቅኩ ነው ያለሁት። ካሊድና ሚስቶቹ የት ነው ያሉት? ተረዳኝ? የገባ ነው። ስለዚህ እኔ እናንተ አሁን ሰላማዊ በሆነ መልኩ እንድንፈታ ያለውን ነገር ምናምን ደግሞ እንዳለው ፒስ እንድናደርገው ከምትፈልግ ከሆነ ስጠኝ ነው የምፈልገው። ከዛም በኋላ ካንተ ጋር ሰላም እኔ የማውቀው ነገር የለም አልኩ እኮ። ምንድን ነው እንትን የምታስቸግረኝ? በስነ ስርዓት እንትን በላ እየተማታ ምናምን ነገር ነው እንዴ ልጠይቀኝ? አሁንም ቢሆን ቀጥሏለሁ። እየባሰ እየበረታብህ ሄዳል። እየሰማኸኝ ነው ወይ? አዎ እየሰማሁ ነው። አሁንም ቢሆን አበስብሃለሁ። እየበረታ ነው የሚሄድብህ። ስለዛ ሚስቱና የት ነው ያሉት? አትነግረኝም? እሺ አትነግረኝ ከሆነ እሺ አሪፍ። አልነግረህም ብለኛል። እንግዲህ ብትነግረኝ ጥሩ ነበር። እሺ ስለዚህ አሁን ምን አለ መሰለህ፣ ብዙ ጊዜ እንደዚህ አይነት ነገር መጠቀም አልፈልግም፣ ልክም አይደለም። ግን ይሄ ተላከልኝ ፎቶ። እሺ አሁን አንተ ማን ነው? እነዚህ ማን ናቸው? ካሊድ ማለት ማን ምን እንደሆነ ምን ማን ነው? ይሄ ነው በምንድን ነው ማለት? ማን ነው ይሄ? ይሄ ማን ነው? በቃ እኔ አላውቀውም። በቃ አታውቀውም? ካሊድን አታውቀውም? ስለዚህ እሺ ሚስትና ልጆችን ደግሞ ይሄው ሚስትና ልጆች ደግሞ እኛ ጋር ናቸው። እንዴ እነሱ ምን ያደርጉ? ለምንድን ነው ያስካቸው? እነሱ ምን ያደርጉልሃል አትበለኝ። ሚስትና ልጆች እኔ ጋር ናቸው። ስለዚህ አሁንም ቢሆን በቃ እሺ እነሱን ተዋቸው። እሺ አልተዋቸውም። እኔን እንደፈለክ አድርገኝ። እነሱን ተዋቸው። አልተዋቸውም። ሚስትና ልጆች እኛ ጋር ነው ያሉት፣ ሰዎቹ ጋር ነው ያሉት። ሚስትና ልጆች አይደሉም ናቸው? አይደሉም ናቸው? አሪፍ። ስለዛ ምን እናደርጋለን መሰለህ፣ አሁን ካንተ ጋር የሚያስማማን ነገር አንድ ነገር አለ የሚያስማማን ካንተ ጋር። እሺ ምንድን ነው? እሺ አሪፍ። ስለዛ አሁን በአንድ ነገር እንስማማለን። በምን ነው? እነሱ ያሉበት ትነግረኛለህ። እንድነግርህ ነው የምትፈልገው? አዎ። በስነ ስርዓት አትጠይቀኝም? እንዴት አይደል? እኔ እኮ አጋጣሚ ሌሎች መስሎኝ ነበር። እነዚህ እኔ ሌላ ደንበኞች በሕክምና ምክንያት የመጡ ያሉ መስሎኝ ነበር። እሺ በቃ እነግርሃለሁ። እሺ ልጆች ሚስትና ልጄን ልቀቅልኝ። አለቃቸው እኛ ጋር ነው የሚቀመጡት። አለቃቸው እዛው ቤታቸው ስር ነው ያሉት። አስፈላጊ ከሆነ ያለውን ነገር እነግርሃለሁ። በቃ ልቀቃቸው። እሱ እነሱ ልቀቅልኝ። መጀመሪያ ያለውን ነገር ጨርስልኝ። የት ናቸው ያሉት?
አለቅቃቸውም ነው የምልህ። አሁን ምን አለ? ኧረ በእናትህ እነሱ ምን ያርጉ? እነሱ ልቀቅልኝ፣ በእናትህ ልቀቅልኝ። እነሱ ልቀቅልኝ። እሺ እነግርልሃለሁ፣ እነግርሃለሁ። ሚስትና ልጆችን ልቀቅልኝ፣ እባክህን ልቀቅልኝ፣ ልቀቅልኝ። እሺ ልቀቅልኝ፣ እባክህ አሳያለሁ፣ ልቀቅልኝ። እነሱ ያልኩህ አሁን ምን አለ መሰለህ? ስማኝ፣ አዳምጠኝ፣ በደንብ አዳምጠኝ። ድጋሚ እጅ እንዳሰነዘ እሰብርልሃለሁ እጅህን። እነግርሃለሁ አልኩህ። እየሰማኸኝ ነው? እጅህን እሰብርልሃለሁ። እነሱ ምን ያርጉ? በእኔ ምክንያት እነሱ ለምንድን ነው የሚጠየቁት? እነሱን ልቀቅልኝ። አይመለከትም። ልቀቃቸው። እንዳትነካኝ። እጅህን እሰብርልሃለሁ። ሰማኛለህ? ይሄን እጅ እሰብርልሃለሁ። እሺ ልቀቀኝ። በቃ ልቀቀኝ። አሳያለሁ አልኩህ አይደል? ሰማኝ። አልበራለልኝ። ድጋሚ ቀጠቅጣለሁ። የሰማኸኝ ነው? እስኪ በቃ ቀጠቅጣለሁ። ሚስትና ልጆችን አልለቃቸውም እኮ ልቀቃቸው። እኔ እነግርሃለሁ፣ እነሱ ያሉበትን አሳያለሁ። በቃ ከወሰድከኝ በኋላ እለቅልሃለሁ። ና እሺ እንሂድ፣ እኔ አሳያለሁ። ያለች ማን ጋር ነው የምትወስደኝ? እነሱ ያሉበት አሳያለሁ። ተነስ። በጣም ጥሩ ተመልካቾቻችን፣ እንግዲህ ያው በስተመጨረሻ ያው እሱ እንገናኛለን ያለው ጫካ ተገኝተናል። እንግዲህ ይሄ ነገር መቼም ወጥመድ እንደማይሆን ተስፋ አደርጋለሁ። እንግዲህ እኛም በዛ ብለን ነው የመጣነው ተመልካቾቻችን። እንደዛ አስበው እኮ ተሳስተሃል። እንግዲህ ቴክስት ልኮለታል መጀመሪያ እዛ እንግዲህ ከቆይታ በኋላ ነው ኦልሞስት ቅድም እዛ ካወራን በኋላ ኦልሞስት ከአንድ ሰዓት ሆነ አልፎታል። አሁን እዚህ ስንገኝ እንግዲህ ከዛ በኋላ እሷ ጋር ቴክስት ልከልናት ምናምን ነገር ደርሷል ምናምን ዛሬ ነው ምናምን የምትጨራርሹ ምናምን የምትመሪው ምናምን ብሏታል እኮ። እንግዲህ የተጻፈቱን እንግዲህ በዛው ላንብብላችሁ ደርሷል። የት ነሽ ምናምን ብሏታል። የዛው ቤት ነኝ ምናምን እንገናኝ እዛው አለችው። እንግዲህ እዚህ ነው ሌላ ጊዜ ከዚህ በፊትም ተገናኝተናል እዚህ ብሎኛል። እንግዲህ እዚህ ጫካ ነው የሚገናኙት። እንግዲህ ያው ቦርሴንም ይዤ ልምጣ አልቋል ምናምን ብለዋለች። አዎ ብሏታል። እንግዲህ እዚህ እየመጣች ነው ተመልካቾቼ። እንግዲህ ልትበር መስሏታል። ከኔ እጅ የምታመልጥ መስሏት ነበር። እንግዲህ በስተመጨረሻ ቢሆን ወጥመር ካልሆነ ይዣታለሁ ተመልካቾቼ። እንግዲህ በስተመጨረሻ እጃችን ላይ ገብታለች ብዬ ተስፋ አደርጋለሁ። ግን ይሄ ነገር ጨዋታ ወይም ደግሞ ሌላ ነገር አስበህ ከሆነ እያንዳንዱን ነገር ሚስትና ልጆቹ መቼም እኛ ጋር ሆነ እንደዚህ አይነት ቀልድ እንደማትቀልድ ባለሙሉ ተስፋ ነኝ። ስለዚህ ተመልካቾቼ ቦርሳዋን ይዛ ምናምን ነገር አልቆልሻል ምናምን ተብሎ እየመጣው ነው እየደረስኩ ነው ምናምን ብላ ቴክስት ልካለች። እኛ ተደብቀን ለመቅረጽ እንሞክራለን። አንተ እዛ ጋር ምንም አይነት እንግዲህ አይታችኋል። በላይ በኩልም አንዱ ልጅ ቆሟል። በዚህ በኩል ሙሉ አቅጣጫውን እንግዲህ አንዳንድ ሰው አቁመናል። ድንገት እንዳያመልጡን ራሱ ብለን አመልጣለሁ እንኳን እሸውዳችኋለሁ እንኳን የምትል ከሆነ አይተኸዋል። ስለዚህ ራስ ላይ ሚስትና ልጆች ላይ እንደማትጫወት ተስፋ አደርጋለሁ። እንካ ስልክህን ያዘው። እንግዲህ ምንም አይነት ነገር እንድትጠራጠር እንዳታደርግ። እንግዲህ በዚሁ አጋጣሚ ግን ግራ እያጋባኝ ያለ ጥያቄ አለ። ቅድም እየነገርከኝ ነበር ባለቤቷ የት ነው ያለው? የባለቤቷ ነገር ትላንትና ጨርሼ ሰጥቼዋለሁ። ከኔ ጋር ያለውን ነገር አሁን ሊያገኘው አልችልም። እሷ በኩል ልታገኙ ትችላላችሁ። እኔም ላሳያችሁ የምችለው ሰማኝ። ያው ከመልካቾች እንግዲህ ካሜራውን ከጠፋን በኋላ እየመጣ ራሱ በነበረበት እሷ ጋር ቴክስት እያደረገ በነበረበት ታይም ላይ ብቻዋን እንደሆነችና ባለቤቷ አብሯት እንደሌለ እንግዲህ ልናውቅ ችለናልና አሁንም ቢሆን ባለቤቷ እጃችን እስካልገባ ሚስትና ልጆችን አልተወልህም የሆነ ጨዋታ አስበህ ከሆነ እሷን ካገኘናት በኋላ ችግር የለም። እኔ እሷን እጇ ላይ ካስገባው በኋላ ባለቤቱ እንዴት እንደማገኘው እኔ ችግር የለው። ግን አሁንም ቢሆን ነው የምልህ ላንተም ለቤተሰብም ደህንነት የምታስብ ከሆነ የእሷ ባለቤት ካሊድ የት እንዳለ የምትናገር ከሆነ ቀለል ያደርግልሃል። ቀድምት እንደተስማማ ነው እኮ እኔ አላቅም። የሱ ነገር ጨርሼ ተለያይተናል። ስልኩም የተደዋወሉበትን ስንደውል አልሰራም ብሎናል የሱ ስልክ። እሷን ካገኘናት በኋላ እስቲ የምታውቀውን ነገር በሙሉ እንጠይቃታለን። እንደዚሁም ደግሞ ተመልካቾች እንግዲህ መጀመሪያ እንግዲህ እያወራን ደግሞ አይታን እንዳትሸሽ ስለምንፈልግ አንተም ወደዛ ጋር ነው እንገናኛለን። እዛ ጋር ሄደህ ትቆማለህ። እኛም እዚህ ተመልካቾችን ደበቀን እየቀረጽን እንጠብቃለን። እሷ እንደመጣች ከበናት እሷን ለመያዝ እንሞክራለን። አብራችን ቆዩ። በጣም ጥሩ ተመልካቾች እንግዲህ በስተመጨረሻው ተደብቀናል። እንግዲህ ልጁን እዛ ጋር ቆመናል። ዙሪያም ደግሞ ሰዎች ስላቆምን በደንብ ሬዶናል። እንግዲህ እሷ ምን ይዝበት ወይም ደግሞ አጠገቡ ሆነ ስናገኘት እርግጠኛ ስንሆን ሁላችንም ወተን ለመያዝ እንሞክራለን። እንደዚሁም ደግሞ ተመልካቾች ቪዲዮአችን እንግዲህ ብዙ ሰው ጋር ይደርስ ስላል ነው ላይክ እንደዚሁም ሼር ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። እሷ ደግሞ ከደረሰች በኋላ እንግዲህ ባለቤቷም የት እንዳለ ሊታወቅ ስላልቻለ እሷን ይዛናት ደግሞ ከሷ አፍ በደንብ የምንሰማ የምናውጣጣው ነው የሚሆነው። እሷ ከደረሰች በኋላ እንግዲህ ከፈጣሪ ጋር ከቀናን እጃችን ላይ ከገባች እንግዲህ የሰሚራም ደግሞ 10 ዓመት ሙሉ የለፋችበት ንብረት ወደ እጇ የምናስገባት መንገድ ጠጋ እያልን የምንገኘው እንግዲህ እሷ ከመጣች በኋላ እጃችን ላይ ከገባች የምንቀጥላችኋል። አብራችሁን ቆዩ ነው እዚህ ጋር ተደብቀን እንቀርጻችኋለን፣ እናሳያችኋለን። በጣም ጥሩ ተመልካቾቻችን እንግዲህ እያያችኋት ነው። እንግዲህ እየመጣች ነው የምትገኘው። እንዳታይ ደበቅ በል። አሪፍ እንግዲህ ራሷን ነች ተመልካቾች። እንግዲህ እያያችሁት ከሆነ እንግዲህ ቦርሳዋንም ይዛለች። አሪፍ በጣም ጥሩ። እንግዲህ ሁሉ ጊዜ እያፈጋችን ተደብቀ የነበረችው ልጅ እንግዲህ ሰሚራ እህት እጃችን ላይ ገብታለች። እሷን ካገኘን በኋላ ደግሞ ወንድሟንም እንደምናገኘው ተስፋ አደርጋለሁ። ወይ በረንብ ትምጣልንና
እንግዲህ ተመልካቾቼ በስተመጨረሻ እጃችን ላይ ገብታለች። ከኔ የምታመልጥ መስሏት ነበር። በላ በኩልም ሰዎች አቁመናል። እዚህ ትንሽ እንያትና አሪፍ ምታመጪ መስሎሽ ነበር አ አሪፍ አባችን ትሽ ልቀቀኝ አትሰማኝ። አንተ ነው እንደ ለምን አትሆኝም? ቆይ ነይ ሰሪ ነይ ምታመጪ መስሎሽ ነበር? ለምን አትሆኝም? ልቀቀኝ። ምታመጪ መስሎሽ ነበር? ሰሪ ፀጉርሽን መጀመሪያ አንተ ወሻ ያኑ ለገንዘብ ለዚህ ነው እንዳትነኪው እንዳትነኪው። ምን አገባ? ቆይ ለምን አትሆኝም? ለምን ነው የምትወሽ? እያንዳንዱ ነገር እህትሽ 10 ዓመት ሙሉ የሰራችበትን ብር ስትመልሺ እንተዋዋለን። ፓስፖርት ይስጠኝና ልሂድበት። አንተ ወይ ምን ፓስፖርት ወሬ ነው የምትሄጂው? ሰሚኛለሽ። ሌላ ነገሮች መግባት ማፈልግ ከሆነ ያለበለዚያ ታውቂኛለሽ። ከዚህ በፊት አቀጠቅጥሻለሁ። አዎ ለነገሩ አቀጠቅጥሻለሁ። ያ የሚጠበቅ ነው እሱ። ስሚኝ፣ እጄን እንዳነሳ እንዳታስገድጂ። እኔ ይዤልሽ እየመጣሁ ተከታትለው የት ነች ብዬሽ አልተውሽም። ምን አንተ ራስህ እንዴ አቀጠቅጥሽ ሴት ልጅ ነው ምሳሌ እንዳነኪ እንቆይ ለቅኝ እንዳነኪ ነግሬሻለሁ። አጣጋሻለሁ። እንካ ይሄን ያዙት። ወሬ ነው የምትሄጂው? ወሬ ነው የምትሄጂው? ወሬ ትሰሚኛለሽ? እስር ቤት ነው ማስገባሽ። እየሰማሽኝ ነው? እስር ቤት አስገባሻለሁ። አሁን ደግሞ ባለቤትሽ ካሊድ 10 ዓመት ሙሉ የሰራችበትን የሰሚራን ብር የበላት እንደዚሁም አንቺም ተባባሪዎች። እኔ ተባባሪ አይደለም፣ አያገባኝም። የት እንዳለ አላውቅም። እሱን ጠይቀው። ታውቂያለሽ እያንዳንዱ ነገር። አንተ ለምን ፓስፖርቴን አሰጠኝ? እሺ ወደዚህ እንዳትነኪ። ወስደዋል፣ እነሱ ወስደዋል። ይዤልሽ ተከታትለውኝ ነው። ገንዘብ የከፈልኩ ለዚህ ነው። ተከታትለውኝ ያገኙ። እሺ አሁን ሚስቴን ልቀቅልኝ። ማንም አይለቅም። ቁጭ ስላለ እዚህ አሁንም ቢሆን ሌባ ባለቤቷ ያለበትን ታውቃለህ። አንቺም ደግሞ እያንዳንዱ ነገር ሙሉ ነው ታውቃለህ። አልኩህ እኮ እኔ በትላንትና ሸኝቼዋለሁ። እሱን እኔን ልቀቀኝና ልሂድ። ወዴትም አትሄድም። ባለቤትሽ የት ነው ያለው? የት እንዳለ አላውቅም። ቆይ አንቺ ሀሳብሽ ከዚያ ከሀገር ምናምን ልትወጪ ወደ ውጭ ልትሄጂ ወደ ውጭ ሄደሽ ነው ህይወትሽን ልትኖሪ። እህትሽ 10 ዓመት ሙሉ የሰራችበትን ብር እያንዳንዱ ታሳስብሻለሁ። እናትየው ባለቤትሽ ለእናቱ እሺ፣ ጥያቄ ልጠይቅሽ። እንግዲህ ባለፈው ተመልካቾችን አይታችኋል። እንግዲህ የሆነ ቤት አግኝቼ ነበር። እንግዲህ ባለቤቱ በእሷ እህት ብር ወይም በሰሚራ ብር ለእናቱ ቤት ገዝቶ ነበር። እኔ ምንም አውቀው 10 ዓመት ሙሉ የሰራችበትን ቤት ለእናቱ ቤት ገዝቶላት ነበር። አታውቂም? ታውቂያለሽ? እኔ ምንም አውቀው ነገር የለም። ታውቂያለሽ? እዛ ቤት እንደምትመጪም ነግራኛለች። ብዙ ጊዜ እንደምታውቂ እያንዳንዱ ነገር እንደምታውቂ አውቃለሁ። ስለዛ አሁንም ቢሆን ተመልካቾቼ በስተመጨረሻ እንግዲህ እጃችን ላይ ገብተሻል። ስለዛ ስሚኝ፣ አዳምጪኝ። እንዳትጮይ። ምን ልደበድበኝ ነው? አዳምጪኝ። አስፈላጊ ከሆነ አደርገዋለሁ። ለነገሩ ካንተ ምንም አይጠበቅም። አስፈላጊ ከሆነ አደርገዋለሁ። ስለዛ አሁን እኔ ካንቺ ጋር መነጋገር አልፈልግም። አሁን ፓስፖርት ሰጠኛል። አንቺ ወደዚህ እንዳነኪው። ስለዛ አሁንም ቢሆን በስርዓት እንዳወራሽ በስርዓት እንዲደረግ የምትፈልጊ ነገር ካለ የእህትሽን ብር ወይም ደግሞ ባለቤትሽ የት እንዳለ ትነግሪኛለሽ። የት እንዳለ አላውቅም። ታውቂያለሽ? አብራችሁ አልነበራችሁ እንዴ? አላውቅም የት እንዳለ። አብራችሁ አልነበራችሁ? እኔ ምን አገባኝ የትስ ብሄድ። እሺ ለማንኛውም ቦርሳ እንዳለ በርግጥ ስልክ አላገኛችሁ? ቦርሳዬን ለምን አትሰጡኝም? አጣጋሻለሁ። እየነገርኩሽ ነው ያለው። ካንተ ምንም አይጠበቅም። እነግርሻለሁ። አሁንም ቢሆን እየነገርኩሽ ነው ያለው። አሁንም ቢሆን አንተ ቦርሳዬን ምንድነው የምትዘረጋው? ምን አገባሽ? በርበሩት፣ በደንብ በርበሩት እያንዳንዱ ነገር። ስለዛ አሁንም ቢሆን ተመልካቾቻችን እንግዲህ እሷ እናንተ ምን ይጠበቃል? ዞነ ስርዓት ድጋሚ አፍሽን እንዳትከፍች። የሰማሽ ነው? ድጋሚ አፍሽን እንዳትከፍች። እንደ ወንድ ልጅ ሴት ነሽ ብዬ አላወራልሽ። እንደ ወንድ ልጅ ይረግጥሻል። ከእናንተ እስር ቤት እንደ ወንድ ልጅ ይረግጥሻል። ይሽ ይገባል። የሚሻልሽን አስተካክልሽ። ገና ብዙ ደግሞ ተመልካቾቻችን ደግሞ ገና ብዙ የምናጣረው ነገር አለ። ገና እሱ ጋር አልነጋገርም። ስለ ልጅሽ ፓስፖርት ሰተይ ለምን አልሄድም? አንተ ፓስፖርትን ወስዶብኛል። ፓስፖርት ተቀበኝ። ወሬ ልትሄጂ ተከታትሎ ተቀበሉኝ እያልኩሻል። ልጄና ሚስቴን እንደወሰዱበት ተቀበላችሁ። ልጄና ሚስቴን ይዞብኛል። አችልም ፓስፖርትሽ ነው እንደምትጮይ ስሚ። ያን ለገንዘብ የከፈልኩስ እሺ፣ ብሬ መልስልኝ። ገንዘቡን መልስልሻለሁ። የታለ መልስልኝ። እኔ መጀመሪያ ልጄና ሚስቴ ይለቀቁልኝ። ምን አገባኝ እኔ። አንተ ለምን አጨርስም? ስሙኝ በቃ እንዳነቀ እባክሽ ሰሚኛለሽ። እዚህ ጦስ ውስጥ አስገብተሽን ትጮያለሽ። ነው ደግሞ ወደ መስሎኝ የገባው ተከፍሎ እኮ ነው። እኔ እንደዚህ አይነት ስራም እንደሚሰር የት ነው የማውቀው? እኔ እኮ እንደ ማንኛውም ሰው ነው የሰራሁት። ምንም ስራ ምን አገባ? ያንተ ስራ ፓስፖርቱን ማምጣት ነው። ሰማኸኝ? ስሚ በደንብ እንድታዳምጪ የሚፈልገው ነገር አለ።
ሰምኛለሽ? እየሰማሁ ነው። እስኪ በደንብ ተዳዳምጪኝ የምፈልገው ነገር አለ። እሺ። ስለዛ አሁንም ቢሆን በደንብ አዳምጪ። እያንዳንዱ ነገር እንደምታውቂያለሁ ባለቤትሽ የት እንዳለ እያንዳንዱ ነገር እንደምታውቂያለሁ። ስለዛ ለአንተም ለልጅትና ለልጆች ለአንቺም የተሻለ ነገር የሚሻለው በስርዓቱ አሁንም እንደዚህ አሁን በሰዓት ላይ እንደዚህ ባንሆን ይሻላል። ምንም ስርዓት የለም። ሰውዬ ፓስፖርት ይሰጠኛል አሰጠኝም? አሁን ፓስፖርትሽ እሱ ጋር ነው ያለው። ምን አገባኝም? ብሩ ለሰጠው አንተ ነው። ለቂው ሰሚኛለሽ? እንዳንኪ ለቀቀኝ፣ አትንካኝ። እቀጠቅጥሻለሁ። እየነገርኩሽ ነው ያለሁት። ከዚህ በኋላ አልታገሰም። ለቀቀኝ። ከዚህ በኋላ እናንተ የምታገስበት ምንም ምክንያት የለም። ታባሽ አመተሽ ነው አ ፓስፖርት ይሰጠኝና ምን ለምረብረ ወጣሽ? ከታባሽ አመተሽ ነው ከየትስ ባመጣው ምን አገባ? ከየት ነው ያመጣሽ? ከየት ባመጣው ባሳሳኝ። አውጪ ስልክሽን አውጪ። አውጪ ስልክሽን አውጪ። እሺ ጄን እያሳመንከኝ ነው። አውጪ ስልክሽን እያሳመንከኝ ነው። እሰጥሃለሁ። እሺ አውጪ። እንጭ በጣም ጥሩ ተመልካቾች። እሺ ክፈችው። ጭራሽ መሳሪያ። እሺ በጣም አሪፍ። ቼክ አድርጉልኝ ያንን ነገሮች ውስጥ ያለውን ፋይል ሙሉ ሰብስበው። ሰሚኛለሽ? እየሰማሽ ነው? አሁን በጣም መስመርሽን እያለፍሽ ነው ያለሽ። እየሰማሽ ነው? እየሰማሽ ነው? በደንብ መስመርሽን እያለፍሽ ነው። ነይ ገና ከተከተሻለሁ። ነይ። ስለዛ ተመልካቾች ሴት ነሽ ብዬ ነበርኩ መጀመሪያ እኮ ያልነካከውሽ። ሴት ነሽ ስርዓት በጣም ይዤልሽ ነው ያልፈተሽኩሽ እንጂ ማንኛውም እኮ ወንድ ሲመጣ እኮ ፈትሽ ቼክ አድርጌ ነው ማስቀመጠው። ግን በጣም አክብሬሽ ነው ሴት ነሽ ብዬ። እየሰማሽ ነው? ጭራሽ መሳሪያ ከየት ነው ያመጣሽው? ከየት ነው ያመጣሽው? አው ደግሞ አዲስ ዜና አገኘ። ከየት ነው ያመጣሽው? ተስፋ መጣ ምን አገባ? ገና ነገር ሰብስቤ አስገባልሻለሁ። ችግር የለም። እናንተ እናወራለን፣ በደንብ እናወራለን። እንግዲህ ተመልካቾቻችን ጭራሽ እሺ፣ በጣም አሪፍ አድርገሻል። ስለዛ ተመልካቾቼ አሁንም ቢሆን ናይ ወደዚህ ነይ። እንግዲህ አሁንም ቢሆን በደንብ ማወቅ የምፈልገው ነገር ባለቤትሽ የት ነው ያለው? አላውቅም። ባለቤት ይኸው ሰሚኛለሽ? ይኸው በጣም ስራት አዝዬ ነው የሮልት እገልሻለሁ። ልቀቀኝ። እየሰማሽ ነው? እየሰማምከኝ። ስለዛ ይኸው ስሜታዊ እንዲሆን እያደረግሽኝ ያለሽው የእህትሽ 10 ዓመት ሙሉ የለፋችበትን ብር መመለስ አለበት። ስለዛ እህትሽ ብሩ መመለስ አለበት። በደንብ አዳምጪ። እኔ አገባኝም። ታዲያ ካሊድን ፈልጉትና ከሱ ተቀበሉ። ካሊድ እንዳይ ታውቂያለሽ? አንቺ ታውቂያለሽ፣ በደንብ ታውቂያለሽ። የሰማሽ ነው? በደንብ እንደምታውቂያለሁ። የት እንዳለ አላውቅም። ወይዬ እሺ፣ አሁን ቀለል እናደርገው። ዱላ ማትፈልጊ ከሆነ ሌላ ነገር ማትፈልጊ ከሆነ ቀለል እናደርገዋለን። አሁንም እወስድሻለሁ፣ እህትሽና ወንድምሽ ጋር ወስድሻለሁ። ከዛም በኋላ እነሱ አገናኝሻለሁ፣ ክሱን ይከፍቱብሻል። ድጋሚ ወደ እስር ቤት ትወርጃለሽ። እሷን ያስለቀቀችሻል። ድጋሚ ክሱን እንግዲህ መስራት ያስፈልጋል። ክሱን ድጋሚ ታስገባልሻለሽ፣ ትገቢያታለሽ። የሰማሽ ነው? በደንብ ጆር ላይ ወደዚህ እጂ እና ተወዙ። እሱ ምን ያደርግ? ስለዛ እንግዲህ ተመልካቾቼ ሙሉ ነገሩን በደንብ ታውቃለች፣ የት እንዳለ በደንብ ታውቃለች። አያሻፈረኝ አልናገርም ብለሽ ነው አይደለ? ስለዛ የሱንም ጦስ ላንቺ ተርፋል ማለት ነው። እየሰማሽ ነው? የሱም ጦስ ላንቺ ተርፋል። ስለዛ አሁን ቀለል እንድናደርገው ደግሞ በሰላማዊ መንገድ እንድንፋታ የምትፈልጊ ከሆነ እኔ አሁን በጣም ታግሼ እያወራሁሽ ነው ያለሁት። በጣም ራሴን ሰብሰብ አድርጌ ነው እያወራሁሽ። እንደ ሴት ስላሰብኩሽ ነው ያልነካካሁሽ ያልፈተሽኩሽ። ስለዛ አያሻፈረኝ ምን የምትይ ከሆነ እቀጠቅጥሻለሁ። አሁንም ቢሆን እቀጠቅጥሻለሁ። አስፈላጊ በሆነ መልኩ በትክክለኛ መንገድ ማታወራኝ ከሆነ አስፈላጊ ሆኖ ነው እርምጃ ያንን ነገር ወስድብሻለሁ። የሰማሽ ነው? ስለዛ አሁንም ቢሆን ረጋ ብዬ እያወራሁሽ ነው ያለሁት። ሰላም ያለው መልኩ እያወራሁሽ ነው ያለሁት። አያሻፈረኝ ደግሞ አልፈልግም ምን የምትይ ከሆነ ወስጄ እቀጠቅጥሻለሁ። አይ ነው እኔ ደግሞ እሷን ውሰዷትና አንተንም ይዤ እሄዳለሁ። አንተ ደፋር ሲጀመር ፓስፖርቴን ተቀበልልኝ። ነይ ወዴት? ማንም አይቀበልም። ማንም ወዴት? እሷን ሰራ ትላለህ እንዴ? ስሚኝ፣ ፓስፖርቴን ወይ ብሬን ትመልሳለህ። እሺ ስሚኝ፣ ብርሽ ይመልስልሻል። ልጅና ሚስቴ ይመለሱ። ስለአንተ ልጅና ስሚኝ፣ አሁንም ቢሆን የሰራውን ነገር አንተም ወንጀለኛ ነህ። ይሄ ስራው በህጋዊ መልኩ ህጋዊ ባልሆነ መልኩ ተሰጣቸው ነበር፣ እሱ ተነጥቶ። ስለዚህ አንተም የእሷ ተባባሪ ነህ። ተመሳሳይ ነገር ነው የሚጠቅማችሁ ከእሷ ጋር። እሷ የሚያጋጥማት እያንዳንዱ ነገር አንተም ያጋጥምሃል። ስለዚህ አሁን ቀለል የምናደርግላችሁ አንድ ነገር እኔ እኮ ለዚህ የመጣሁ እኮ
እሷን አሳየኝና ሚስቴና ልጅን ለቅልሃለሁ ብለኸኝ ነበር። እንደዛ ያልኩ እሷንም ባለቤቷ ልታገናኘኝ ደግሞ አልቻልክ። አሁንም ቢሆን ባለቤቷ አንተን ፍለጋ ስለማይቀር አንተም እኛ ጋር ትቀመጣለህ። ያለውን ነገር ተመልካቾቻችን ሁለት አሁን ጋና ደግሞ ጊዜ ራሱ መግደል አልፈለግም። ይዣቸው ሄድና ደግሞ ወንድምሽንም እህትሽንም አገናኛችኋለሁ። ለዛውም ደግሞ አዲሱ ቤታቸው ስር እነሱ አንቺ ልትጎጃቸው ነበር እህትሽን። እንግዲህ ሰው እንዴት እህቱ ላይ ይጨክናል? የእናት አባት እህት ላይ እንዴት ትጨክኛለሽ? ባለቤትሽ አገባሽ፣ እንዴት ነው ብሯ ስትበላ ራሱ ይቻልሽው? 10 ዓመት ሙሉ የለባችበትን ብር ስትልክ አንቺ እንዴት እህትሽ ነች እኮ። እሺ ባልሽን ወይም ደግሞ አፈቅረዋለሁ ያልሽው ነው የሷን ባል ከዚህ በፊት ቀምታች ሊሆን ይችላል። ግን እህትሽ እኮ ነች። እንዴት የሆነ ሰው ሲሸውዳት ወይ የሆነ ሰው ሲጫወትባት እንዴት እሺ ብለሽ ትቀበያለሽ? እሺ ይዋጥ ሙሉ ነገሩን ታውቂያለሽ። እሺ ለእናትየው ቤት እንደገዛ ታውቂም ነበር? ሄደሻል እኮ እናትየው እዛ መተሽ እንደሆነ ብዙ ጊዜ እንደምትወጪ ታውቃለች፣ ነግረኛለች እኮ። በሄድም ታዲያ የኋላ ሚስጥሩን አላውቅም። ቤቱ በሷ ስም እንደሆነና ክፍለ ሀገር እንደምትኖር ታውቂያለሽ፣ ደሃ እንደነበሩ ታውቂያለሽ። እንግዲህ ያኔ መሰለ ቤት እንግዲህ በእናቱ ስም ገዛ ማለት 10 ዓመት ሙሉ የለፋችበትን አረብ ሀገር 10 ዓመት ሙሉ የለፋችበትን ብር እንግዲህ ተመልካቾቼ በሷ ብር እንግዲህ ሰው እንዴት ግን በዚህ ልክ እንዴት ልትቻል እንዴት ቻልሽበት? ለምን አውሪ እንዴት አይ እንታ መቀበል ስላቃተኝ እኮ ነው። እሷ ነው የሰደገቻችሁ ታግላ ወዴት ነይ ቦታ ነኝ እጂ ልቀቀኝ